ታረጋቸው ታረጋቸው። ትቤቱ ያንተ ነው የተፈጥሯ ነው ወይስ? ኧረ የኔ ነው እንጂ። የማ? የኔ ያጋንንት። ያጋንንቱ? አዋ ትቤቱ? አዎ። ቡዳ ነው ሰይጣን? ቡዳ አለሁ፣ ሰይጣን አለሁ፣ መተት አለሁ። አባቷ ማን ነው? መሪማ ማን የምትባለው? ቤተ ክርስቲያንም እንዳይሄድ ሰውም ሬት እንዲያደርገው ተናግሮ ነገሯ ሬት እንዲሆን አር እንዲሆን አደረግነው። አር እንዲሆን ነገሩም አደረግነው። አደረግነው። በፊት ይሰማ የነበረው አሁን አይሰማም። እንዴትማ ተሰሚ ነበር። ለሀገሩ ታዋቂ ነበር። መሬቱ ላይ በእንቁላል አዙረን እህል እንዳያበቅል በመሬቱም ላይ ተቀብሯል። እህል እንዳያበቅል የት ሀገር ነው? ጥሩ ገበሬ አይጠምዱ ነበር። ጥሩ ገበሬ አንከራተትን አንሃለን ነው በሰዋል። አብረን የተወለድከው? አብሬ ነው የተወለድኩት። አብረን ተወለድ? አዎ አብሬ ነው የተወለድኩት። ዲያቆን ሲሆን አብረን ዲያቆን ነው? አብሬ ነበርኩ፣ የትም አልሄድኩም። ቄስ ሲሆንስ? አብሬ ነኝ፣ የትም አልሄድኩም። ቄስ አስታጥቄ ጎበዝ ይባላል። ቄስ አስታጥቄ ጎበዝ ይባላል ነው። ቄስ አስታጥቄ ጎበዝ። አዎ። ልጅህ ታሞ ነው የመጣው ወይስ ራስህ ታመህ ነው የመጣው? አይ ልጄ ታሞብኝ ነው። ልጄ ታሞብኝ ነው የመጣሁት። ያንተን አላወቅኸውም? አይ እኔ ምንም ሰላም ነኝ። እኔ ምንም የለብኝም። አይ ምንም የለብኝም። የለብህም? አይ አዎ። ምንድን ነው? የምን መጠን? የኩራት፣ የትዕቢት፣ የትምህርት፣ የትዳር። አዎ ምን ማለት ነው? ምንድን ነው የሁሉ? በቃ ትዳር የሚሉት ነገር እንዳታገባ ይመጣል። ወንድ በቃ አንድ ሳምንት 15 ቀን የሆነ ትዳረዋለች እንድታዩ አትፈልግም። የትዕቢት ታዲያ እንዴት ነው? ምን አገባት ትዕቢት? እዚህ በቃ ቤተሰቦች ብጥብጥ እንድታረጋቸው እናቷን እንድትጣላ ታረጋቸው ታረጋቸው። በቃ ትዕቢቱን እንዴት ነው የምታረቀው? እስኪ አሳይ። በቃ ታረቅ ስባል ሽማግሌ ይመጣል። አልታረቅም፣ በቃ አልታረቅም፣ መፍትሄ ነው አልታረቅም እልና እሄዳለሁ፣ ጥያቸው እሄዳለሁ። በቃ የትዕቢት ነው? አዎ የትዕቢት ኩራትም አለኝ እንዴ። ምንድን ነው ኩራት? እስኪ ኩራት ማንን ላይ ደርስና እንዴ ኮራ በቃ ኮራለሁ። መብቴ ነው እንዴ ኮርቼ በቃ ድርቅ እላለሁ። ድርቅ ነው። አጋንንት ነው ሰይጣን? አጋንንት የሚቆራው እንደዚህ ነው። ይህንና የለበሰችው በፊትማ ጥብቅ እና በቃ ካለሱ በቃ ምን ወርክ አሁን? አቃጠለች ነው። ስንት ልጅ ወልዳለች? ኧረ እሷ በቃ ተማሪ ነበረች። እንደ በትምህርት እኮ ገብቼ ነበር፣ ግን አለች የምትጠራት አለች። አንድም አለ ደግሞ እግሩ የተቆረጠ እሱን እና እሷን ስትጠራማ ማነው እሱ? እግሩን እዚህ ጋር ቆረጥ ያለ እግሩን የተቆረጠ በአንድ ግን ማነው እሱ? እናጠራውማ በቃ አጠራም። ወይ የምልህ ትዕቢተኛ ሆና እንዴት ታዲያ እንዴት ነው? የእሷ ነው ትዕቢቱ ወይስ ያንተ ነው? እንዴ እሷ ነው እንጂ ታብትባታለሁ። በሌሎችን ማንም በቃ ማንም ምንም ቢናገር ምንም አይመስለኝ። ትዕቢቱ ያንተ ነው የተፈጥሯ ነው ወይስ? ኧረ የኔ ነው እንጂ። የማ? የኔ ያጋንንት። ያጋንንቱ? አዋ ትዕቢቱ? አዎ ትዕቢቱ ያጋንንት ነው? አዎ። ስንት ዓመት ነው ከያዝካት? አራት ዓመት። 4 ዓመት ነው ትዕቢቱ? እንዴ እኛ እኮ ኧረ በአሁንም ቢሆን እንዴ እስቲ ተብት እንዴንም አልተብትም። አቤት በቃ እናቷስ አትመጣች? እናቷን አጣልቻታለሁ። አባቷስ? በቃ ቤቱ ላይ መሪ እሷ ነች።
እንድትመራ ቤቱ ትማር ነበር። በትምህርቷ ገባው። ሁለት ነን ደግሞ እኮ ቦቅቧቃው የእሷን ስምና የእግረ ቆራጣ ስም ሁሌ ስትጠራ በቃ አሳምመን ፈተና ሲደርስ ማው ደስታ ነው። አይነ ጥላ አለ? የለም። መጠጥ ብቻ ነው። በምግብ ነው የገባው? በልብስ እሺ፣ በደብተር በቃ ትምህርት ጉራ በቃ ዘመዷን ነው። እሺ፣ ቁጭ በል። ጉራ ብቻ በቃ ጉራ ትምህርት። ምንድን ነው የምታስለብሳት? ሱሪ። ይሄ ከእናቷ ነው የወሰደችው? እቺ ብቻ አለቻት። ደግሞ ቤተክርስቲያን ትላለች። እቺ የቤተክርስቲያን ናት? እቺ የቤተክርስቲያን ነች። ሌላማ ኧረ በስመ አብ። እሺ፣ ኧረ በስመ አብ። አጋንንታዊ በሆነ ሂደት ውስጥ ባለ የተጠላለፈ የመንፈስ አደጋ ነው። ተመልከት። ሄዳለሁ እንዴ ተቃጥ አንተ ቡዳ መተት ወይ አብነኝ ነው ቡዳ መተት። አንተስ? አይነጥላ ዛር። እሺ፣ አንተስ? ቡዳ አይነጥላ መተት አደልሞቴ የተሾምክ ነህ? ባንኮቶ ላይ አሁን ትለቃለህ? ማነው ስሟ? ይቺ ልጅቱ መሪማ ነው የምትባለው። መሪማ? አዎ። እሺ መሪማ፣ ይሄ አለባበሱ ደንቡ ነው? በቃ ጸጉሯ ማንም አያዩም። እሺ፣ ድፍት ያርጋት። ቡዳ ነው ሰይጣን? ቡዳ አለ፣ ሰይጣን አለ፣ መተት አለ። አባቷ ማን ነው? መሪማ ማን ነው የምትባለው? አይ ኑሩ ነው የሚባለው። እሱ ምን ነው? መሪማ ኑር ነው የሚባለው? አዎ። ስንት ዓመት ነው ከያዝካት? መተት 6 ዓመት። እሺ፣ ቡዳስ? ቡዳ አሁን 2ኛ ወሬ ሊይዝ ነው። ሌላውስ? ሰይጣን ደግሞ 6 ዓመት ከ3 ወር። አብሬ የተወለድክ የለህም? የለሁም። እሺ፣ እዚህ ጋር ግባ፣ እዚህ መሀል ግባ። እስላሞችም ሲመጡ ችግራቸውን መፍታት፣ ከዲያብሎስ እስራት ከህይወታቸው ማራቅ በጌታችን በኢየሱስ ክርስቶስ ስም በድንግል ማርያም ስም ተገቢና ክርስቲያናዊ ህይወት በረከት ነው። እስላም ስለሆኑ ብቻ የሚገለሉበት ወይም ደግሞ እስላም ናችሁና ቆዩ የሚባሉበት ምክንያት የለም። ሰይጣን የሰው ልጅን በእኩልነት ነው ያጠቃው። ሽመል ተዘጋጅ፣ ዋጥ ነው ከሰውነት ውስጥ ቶሎ አፍ ላይ አንተ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲሆን እንገባለን። ቶሎ 7 ጮህ ነውጣ። እግዚአብሔር ይገስጽ። እሺ ፈረንሳይ መሪማ እንዴት መጣሽ ወደዚህ? አሞሽ ነው? እሺ መሪማ አይበይ ብረች ተናግሮ የሚሰማው እሱ። እኛ ምን ሆነን እንደ በቀበሌው ተወዳጅ እሱ፣ በቤተ ክርስቲያን እሱ ሁሉንም የያዘው እሱ ነው። እንዴት እንሁን? በገበሬው በግብርናው እሱ ሁሉም እሱ ነው። እና ታዲያ እንዴት እንሁን? እንዴት አገሩ ብን ብሎ እንዲጠፋል? በሽኮኮ? አዎ በሽኮኮ ተበራ ውስጥ አውጥተን ሽኮኮዋል። በስንት ብር ገዛችኋት ሽኮኮዋል? ራሳችንን በወጥመድ አጥምደን ያዝናል። ሽኮኮ ፍለጋ ሰው ወይ ሚዳቆ ፍለጋ ይሄዳል፣ ወይም ደግሞ የሚታደል ነገር ፍለጋ ይሄዳል። ሽኮኮ ማደል ለሰው ለማጥያት። እናንተ በሽኮኮ እንዴት ትጠራላችሁ? በሽኮኮ ነው ማሸነፊያችንን ነው የምንፈልገው። ሰው ማሸነፊያው ነው የሚፈልገው። እሺ ማሸነፊያችን ስንፈልግ ታገሩ ብልድ ይበላል ብለን ነበር። አሁንም ይኸውና ወጥመድ ገባ። ልጁን አስታምማለሁ ብሎ አንተ ወጥመድ ገባ። ወጥመድ ነው ይሄ? አዎ ወጥመድ ነው። ምኑ መሻሻል ነው? የቱ ነው ወጥመዱ? ወጥመድ ነው፣ መስቀል ወጥመድ ነው። አሰረኝ እንዳልሄድ ተሰውሬ ነበር። ሰመኑ ተደብቄም ነበር፣ ተሰውሬም ነበር።
ይሰራይ መስቀል እሱ ይቀድስ የለ እንዴ? ይቀድሳል። እና የዛን ጊዜ ወዴት ትሄዳላችሁ? አስማቱ በቃ በአስማቱ አሰር ነው። ምንም ጸሎትም እንዳይጸልይ ቤተ ክርስቲያንም እንዳይሄድ ሰውም እሬት እንዲያደርገው ተናግሮ ነገሯ እሬት እንዲሆን አር እንዲሆን አደረግነው። አር እንዲሆን ነገሩም አደረግነው። አደረግነው። በፊት ይሰማ የነበረው አሁን አይሰማም። እንዴትማ ተሰሚ ነበር፣ ለሀገሩ ታዋቂ ነበር። አሁን አር አደረግነው። እሬት አደረግነው። ንግግሩ ለምን አረጋችሁ? ስራችን ነው። በለጠን ስራችን አይደለን። ስንት ጥማድ በሬ ያለው? 2 ጥማድ ነው ያለው። ስለዚህ 12 ገመድ መሬት አለው። 12 ገመድ መሬት አለው። አዎ እሺ። መሬቱም እያደረ ነው። ምንም እህል እንዳያበቅል አድርጌ ነው መሬቱ። አዎ ሀብቱም አልቋል። አረዳር አልቋል። በሆስፒታል ቤት በመኪና ትራንስፖርት አልቋል። አረዳር ገንዘቡንም ጨርሰነዋል። እንዲያውም በአዲስ አበባ ህዝብ ነው በእርዳታ ያለው 12 ጥማድ መሬት ያለው 12 ጥማድ ገመድ መሬት ነው ያለው። መሬቱም አያበቅልም፣ እንዲሁ ነው የሚያድረው። መሬቱ ላይ ይቀበራል። መሬቱ በእንቁላል ነው የቀበርንበት። መሬቱ ላይ በእንቁላል አዙረን እህል እንዳያበቅል በመሬቱም ላይ ተቀብሯል። እህል እንዳያበቅል እንግዲህ ይሄ ነው የዲያብሎስ አሰራር። ይሄ የክፉ መናፍስት አሰራር በተፈጥሮም ላይ ሁሉ አደጋ፣ ለሰው ልጅ በሚጠቅም ነገር ላይ ሁሉ ችግር። ይህንን እስካልተረዳን እስካላወቅነው ጊዜ ድረስ በዚህችኛዋ ፀሐይ ብርሃን ብቻ ብዙ አንሄድም። አንተ ሌላው ገበያ መጣ ነው አንተ ነው ገበሬ ገበሬ ጎጃም ጥሩ ገበሬ አናቶ የሚያርሰው በቡላ በሬ አናቶ የሚያርሰው በቡላ በሬ ጥሩ ገበሬ ተያዘ ጥሩ ገበሬ አይጠምዶ ነበር። ጥሩ ገበሬ አንከራተትን አንሃለን ነው በሰው ሀገር ገበሬ ነዋ። በደንብ ያርሳል። በስማም ከጠመዳቸው በሬዎች ሌላ ነው፣ ልዩ ነው። የት ሀገር ነው? ጎጃም። እዛ ብዙ ክትናገር አሁን ትለቀዋለህ። በልጁ ጓጥ ነው ከልጁ ለጓጥ በሸቆቆ ትገባለህ። ስራ ነው። እንደ ስራ ሰውን ማሳስር አይደለ እንዴ? ታውቀዋለህ እንዴ አንተ? ሰውን ማሳስር ነው። እሺ ቄስ ነው እኮ። እንዴት ቄስ ትደፍራለህ እንዴ? ማሸነፊያችንን ነው የምፈልገው እንዴ? ማሸነፊያችንን በሁሉ ነገር በለጠ እኮ ቄስ ነው። ቄሱን እንዴት ትይዛለህ? ቢያንስ እንደው አትፈራም? እንኳን ቄሱን መነኩሴ ማንፈራ እንዴ? ስራችን አይደለ እንዴ? እሱም ይዟል አይደል? መስቀል ይዟል። አምጣ መስቀል አምጣው። ተቃጠለ ጌታችን በኢየሱስ ክርስቶስ ስም አቃጠልን። ይሄ ራሱ መስቀል መስቀሉ የማን ነው? የራሱ ነው። በየማስም ነው እፍ የተባለበት በመድኃኒታችን በኢየሱስ ክርስቶስ ስም በቅድስት ድንግል ማርያም ስም ነው። ተቃጠል። እንለቃለን። በቃ እንለቃለን። ስንት ናችሁ ጠቅላላ? 48 የ7 ዓመት ሴት አጋንንትም አለች፣ አይነ ጥላም አለች። የ7 ዓመት ሴት አጋንንት አለች። ወንድ ታደርጊያለሽ አንቺ? አብሬ ነኝ። እንዲሁ ስልከበከብ ባህር ላይ አግኝቼው አብሬ ነኝ የኖርኩት። ቄስ ሲሆን አብረሽ ቄስ ሆንሽ? አዎ በጸሎቱም ጸሎቱ ጋር አብሬ ነኝ ያለሁ። ተጣወር ተጸሎቱም ተስማማሁ። አብሬ ነኝ ያለሁ። ተስማማሽ? ተስማምቻለሁ። ለምን ተስማማ ነው? አሁን ለምን ይመስለናል? መድገም ብቻ ስለሆነ ስግደት የለም፣ መንበርከክ የለም። በተጨማሪ ጠላት አለብኝ ብሎ ደግሞ መጀለጥ የለም። ርኩሳን መናፍስት ተጠግተውኛል ብሎ በራሱ ላይ ክፉ ኃይላት እንዳሉ መፍረድ የለም። ንጹህ ነን ነው በቃ ንጹህ ነን።
ምንም የለብንም ነው። በዚህ መካከል ስራ እየሰራ ይኸው ተንኮለኞችን ያገናኛል፣ መተተኞችን ያገናኛል። ሰዓቱ የመተት ነው፣ ጊዜው የመተት ነው፣ የሟርት ነው። ስለዚህ ከሟርተኞች ጋር ያገናኛል። መጀመሪያ ተወካይ አለ፣ ውስጥ ተወካይ አለ። አንቺ ቁጭ ብለሻል ውስጥ። አዎ ቁጭ ብዬ ነው የኖርኩት። ታዲያ መተት ሲገባ አታባርሪም ነበር እንዴ? ስራችን ነው፣ ዘመዳችን እኮ ነው፣ ወገናችን። ለምን እናባረው? እሱም ስራውን ይስራ፣ እኛም ስራችን እንስራ። እሱ ስራው የማይሰራችሁ አይነ ጥላም አለሁ እኮ ተደብቄ ነው እኔም እኮ። ከእናት ነው የመጣ ከአባት? አይ እኔ ከእናት ነው የመጣው። አብረን የተወለድከው? አብሬ ነው የተወለድኩት። አብረን ተወለድ? አዎ አብሬ ነው የተወለድኩት። ዲያቆን ሲሆን አብረን ዲያቆን ነው? አብሬ ነበርኩ፣ የትም አልሄድኩም። ቄስ ሲሆንስ? አብሬ ነኝ፣ የትም አልሄድኩም። ለምን? አብሬ ኖርኩ። አገልጋይ ነው ማለት ነው? አዎ አብሬ ነው የኖርኩት። ተጸሎቱ ተስማምቻለሁ። ተስማምታል? ከጸሎት ተስማምቻለሁ። በዕለት ኑሯችን ውስጥ አምልኮት የለም። በዕለት ኑሯችን ማረስ፣ መቆፈር፣ ማጨድ፣ ማምረት፣ መዝራት የስግደት ጊዜ የለም። ሰዓቶች ጠብቀን የመጸለያ ጊዜ የለም። ስለዚህ ዲያብሎስ ምን ያህል ስራ ነው፣ ስራ ነው፣ እሱ ስራው ነው። አሁን ምን ይሻላል? መሰናበት ብቻ ነው። ጠቅላላ ስንት ናችሁ? 48 ነን። 48 ትምህርት ወጥ ነው። በደንብ በጉልበቱ ተበርከ ሰብዶ አያውቅም። በጉልበቱ በየጊዜው አይሰግድም። አይ አይሰግድም። የሰግደለት ብቻ ነው የሚሰግደው። የሰግደለት ብቻ ነው አይሰግድም። አይሰግድም። አዎ ስለዚህ አብረ ቁጭ አብሬ ቁጭ አልከው። የሕማማት ቀን ብቻ ነው የሚሰገደው? አዎ የምሰግደው እዚያን ጊዜ ነው የሚሰግደው። ያኔ ሲሰግድ የት ትሄዳላችሁ? የዚያን ጊዜ እንሰወራለን። ወዴት? በቃ እንሰወራለን። እስከ ሰውየው ሰግዶ ስግደት ውስጥ የሚያበቃ ቁጭ እንላለን። እንዳልቻ የት? ውጭ ቁጭ እንላለን። ተመልከቱ፣ የስግደት ቀን አይገባትም። ለምን? እያመለከ ነዋ። የሰገደ እኮ በሚያመልክ ሰው ህይወት ውስጥ አብሮ መቀመጥ ይሄን ያህል ዘመን አይበኝም። ስንት ዓመት ነው ጠቅላላ ከያዝከው? አይነ ጥላ እና ሴት አጋንንት በ7 ዓመቱ ነው ይወጋል። እሺ አንተ አይነ ጥላው አብሬ የተወለድከው ስንት ዓመት ነው? እኔ አብሬ ነው የተወለድኩት። 40 ዓመቴ ነው። እድሜውም 40 ዓመት ነው። 40 ዓመት ሙሉ አብሬ ነው ያለው። 40 ዓመት ቁጭ ብላ አብሬ ቁጭ ነው ያልኩት። አንቺስ? እኔ 32 ዓመቱ ነው። 33 ዓመቱ ነው ከያዝኩት። አዎ አብረሽ ቁጭ ብለሻል? አብሬ ቁጭ ብያለሁ። ቢሰግድ ኖሮ ይሄን ያህል ዘመን ትቀመጣላችሁ? አይ አንሄድም። እንደውም የስግደቱ ጊዜ እንሰወራለን እንጂ አንለቀውም ነበር። የት ነው የምትሰወሩ? ወደ ዳርቻ ቁጭ እንላለን። በቃ ስግደቱ ውስጥ የሚያልቅ ድረስ። ስግደቱ ሲያልቅ ትገባላችሁ? ስግደቱ ሲያልቅ ያው ከሰውየው ጋር እንዋሃዳለን። የት ነበር የሚቀድሰው? የሚቀድስበት ቦታ አሰባት ተክለ ሃይማኖት ካህናተ ሰማይ ይባላል። የት ሀገር? ወረትና ጅሩ ወረዳ። አሰባት? አሳባት። አዎ አሳባት። አዎ ተክለ ሃይማኖት ካህናተ ሰማይ። ተክለ ሃይማኖትና ካህናተ ሰማይ። አዎ እዛ ነው የሚያገለግለው? እዚያ ነው የሚያገለግለው። ስንት ዓመት አገልግሏል? አይ ከ15 ዓመት በላይ አገልግሏል። አቦም ቤተክርስቲያን አገልግሏል። ሚካኤልም አገልግሏል። ምንም ሲል ወደ 25 ዓመት ምናምን ቤተክርስቲያን አገልግሏል። 25 ዓመት አገልግሏል። አዎ ቆይ ይሄን ያህል ዘመን ሲያገለግል ቢጀልጣችሁ መጀመሪያ ቢያውቅ ኖሮ ይሄን ውጊያው ሲይዙት ነበር። እኛ ለጊዜው ይጀልጠንም ይሰግድም እንሰወራለን እንጂ ተላው ላይ አንላቀቅም ነበር። ታዲያ እንዴት ተያዛችሁ? ዛሬ ወጥመድ ያንተ መስቀል ይለቃልን? ያንተ መስቀል ይለቃል እንዴ? እንደ ሳሲገር መስቀል ይለቃል እንዴ? ማምለጫ ወዴት? ማምለጫ የለም። አስረን አሁን ለቀት ሄዳላት እንሄዳለን። ተዘጋጅ። ምንድን ነው? መጠጥ እና መጫት በእግሩ እስከ ራሱ ድረስ በቀኝ በኩል ታይታል። አይታችኋለች። ሴትዮዋ እንትን አትደሽ እለቃለሁ። ስንት ዓመት ነው? 7 ዓመት ይሆናል። አሮጊቱ አልቀር፣ ወጣቱ አልቀር፣ ህፃኑ አልቀር፣ መጠጥ የቤተ ክርስቲያኑ ሰው አልቀር፣ መጠጥ በላቀው ተዘጋጅ።
በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ለቀነ ወደ ሲኦል እንገባለን። ለቀነ ወደ ሲኦል እንገባለን። ለቀናት እንገባለን። ቶሎ ሰባት ይቁና እግዚአብሔር ይመስገን። እዚች ሀገር ላይ ጥሩ ገበሬ መሆን፣ ጥሩ አገልጋይ መሆን፣ ጥሩ የመንግስት ሰራተኛ መሆን፣ ጥሩ አስተዳዳሪ መሆን አደገኛ እየሆነ የመጣበት ዘመን ነው። ና ወደዚህ ከዚህ ማነው ስሙ? ቄስ አስታጥቄ ጎበዝ ይባላል። ቄስ አስታጥቄ ጎበዝ ይባላል ነው። ቄስ አስታጥቄ ጎበዝ። አዎ። ልጅ ታሞ ነው የመጣው ወይስ ራስህ ታሞ ነው የመጣው? አይ ልጅ ታሞብኝ ነው። ልጅ ታሞብኝ ነው የመጣሁት። ያንተን አላወቅኸውም? አይ እኔ ምንም ሰላም ነኝ። እኔ ምንም የለብኝም። አይ ምንም የለብኝም። የለብህም? አይ አዎ የለብኝም። አሁን ታዲያ ወድቀህ እኮ ነበር። አይ ትዝ አይለኝም። ትዝ አይለኝም። እኔ ይሄ መስቀል ማን ነው? ይሄ እኔ ነው። ታዲያ ማን ሰጠኝ? አይ እንግዲህ እኔ ይሄ ነው ብዬ የማቀርበው ነገር የለኝም። እንዴ ወይውና መስቀል እኮ ነው እንጂ። አይ መስቀሉ ነው። ልክ ነው። መስቀሉ ነው። ማን ሰጠኝ ታዲያ? አይ እኔ ትዝ አይለኝም። ትዝ አይለኝም ሳይሆን ውጪ እኮ ነው ያለው። እሱ መስቀልነቱ መስቀሉ ነው። ግን እኔ እንዴት እንደሰጠሁት አላወኩም። ያው ሴት አይነት ጥላ አለችብህ። እሷ ወጣች። በሽኮኮ የገባ መተት አለብህ። አይነ ጥላ አለብህ። 48 መንፈስ ወጣ። አልታቅም። አይ እኔ ትዝ አይለኝም። ይሄ እንዳለብህ አታውቅም? አይ አዎ ትዝ አይለኝም። ንጹህ ነህ ማለት ነው። አይ እኔ እንግዲህ ንጹህ ነኝ ብያለሁ። በእኔ ይኸው አላወቀው። ይህን ያህል ዘመን እሱም እየተሰቃየ አላወቀው እና 48 መንፈስ ነበረ። ሽኮኮ እንትን ነበረ። ሽኮኮ ብሎ አግኝተህ ነበር? አዎ አግኝቻለሁ። ሽኮኮ ምን ውስጥ? በበረቱ ከብቶች በረት ውስጥ አግኝቻለሁ። በዛ ሀገር ሽኮኮ አለ እንደ በቀር አገራችን አላው። ግን በረት ውስጥ ምን ታደርጋለች? በረት ውስጥ በመስከረም ነው አረም ጤፍ አረሙ እየስመጣ ከብቶቹ በረት ውስጥ ስትጮህ አገኘኋት። እሺ። በባላ እየገፋ ወደ ደጅ አስወጣኋት። እሺ። ወዲያው ደግሞ ተመልሳ ገባች። አሁን ደግሞ አሁንም አስወጣኋት። ያን ወዲያ በረቱን ያው በአጥር ስተጠቀጥቃ መሸው የት እንደደረሰች አላወኳትም። ውሾቹንም ብሏት ብላቸው አልበላም አሉ። ያው በዚያን ጊዜ ይሄን አውቃለሁ። ውሻ ሰይጣን የመተተበትን ስጋ ይበላል። እንደው ለምን ቆንጆ ስጋ ብርንዶ አታቀርቡለትም? አይበላትም። ለምን ይተያያሉ? ውሻ እንኳ በአቅሙ የመተትን ስጋ አይበላም። አንዳንድ የተመተተባቸው ዶሮዎች ይበሰብሷታል እንጂ ዶሮ ምንም ውሻ አይነኳል። ሌላ ሰላማዊ ዶሮ አሳዶ ይዛል እና ውሻ እንኳ ይለያል ማለት ነው። የመተት የሆነውን ይለያል። አልበሏትም። ውሾች አልበላሏት። አሁን አልበሏትም። ጥሩ የሚበሉት ነበራቸው ውሾች። በፊት እንደውም ሸኮኮ በረሃ እየሄድን ሸኮኮቹን እያደኑ ውሾቹ ይበሉ ነበር ራሳቸው። እሺ። ይችን ግን በረት ያለችውን ውሾቹን ጠርቼ ታሉበት ብሏት ስላቸው አልበላም አልበላም። በቃ በባላ እውነትን ማስማት መተት ነው ብዬ በባላ እየገፋው እጄን ሳይነካት ወደ ደጅ አስወጥቼ ለቀኳት። ተመልሳ ደግሞ ወዲያው ገባች። አሁንም እንደገና ገባች። አሁን በሶስተኛው ታያኑ ዲያጥሩን ቤቱን እንዳስገባ ስተቀጥቃ መሸው የት እንደደረሰች ታያኑ ዲያላው። አዎ የልጅ እኮ ከዛ በኋላ ነው እንደዚህ። አዎ ከዚያ በኋላ ነው። በመስከረም እንደዚህ ሆኖ ያው በነሐሴ በዓመቱ እንደዚህ ያለ ሆነብኝ ልጅ። እንዴት ነው አንተ ታዲያ ትንሽ መከላከያ ትምህርት አልተማርክም? አይ ምንም ነገር የለኝም። እኔ ያለ ጸሎት ያለ ጎለጎታና ያለ ቅዱስ ሚካኤል መልክ ማቀው ጉዳይ ይላል። አንዳንድ ጫጫ ምናምን የለም። ምንም ነገር አላውቅም። መሬትም ላይ በእንቁላል ተቀብሯል። እንዴት ነው መሬቱ ያፈራል? አረ ምንም ያው ወደ 5 ዓመት ሆኖታል። እምቢ ብሎኛል። መሬቱ ምንም አያበቅም። እርሻ ብቻ ነው። እርሻ ብቻ ማረስ ብቻ ማረስ ብቻ ነው። የቀደሙ አባቶች እርሻቸው ላይ እምነት ይረጫሉ። የጸሎት ቦታ ላው ላይ ያደርጋሉ።
እርሻው መካከል ላይ መስቀል ይሰራሉ። የመጀመሪያውን እርሻ ሲያርሱ ከምዕራብ ወደ ምስራቅ ይሰነጥቃሉ። ከዛ ደግሞ ከሰሜን ወደ ደቡብ ያደርጉና መስቀል ያደርጉታል። ከዛ በኋላ ነው የሚያርሱት። ልክ ፍሬ ሲያፈራ ደግሞ የመጀመሪያውን የታጨደውን ስንዴም ይሁን ምንም ይሁን ለአስራት ነዶውን ያስቀምጣሉ። ከዛ በኋላ ያጭዳሉ። ያቺ በእግዚአብሔር ስም የወጣችውን የመጀመሪያዋ ነዶ ለበረከት ትውላለች። ተጋግራም ይሁን መንብላም ይሁን ተወቅታም ይሁን ለድሃ ትውላለች ማለት ነው። በእንጀራ በኩል ወይ በዳቦ በኩል የእግዚአብሔር አስራት ናት ብለው ያምናሉ። ስለዚህ አዝመራቸው ይጠበቃል፣ በመንፈስ ቅዱስ የተያዘ ይሆናል። ቢያሟርቱባቸው የሟርቱ ኃይል አይሰራም፣ ሟርት በእስራኤል ላይ አይሰራም ይላል ዘኍልቍ 22 ላይ እና እንደዚያ ነው። እርሻ ላይም አሟርተውባል። እንግዲህ እግዚአብሔር ያው ማብረጃውን ይላከኝ ምን ማድረግ ይቻለኛል? በላርጋኖን ግዛ አርጋኖን የምትባል መጽሐፍ ግዛና በሮቹንም ማረሻውንም እርሻውንም በዛ በአርጋኖን ጸልየህ ማረሻውን በጸለይክበት ጸበል በሮቹንም በጸለይክበት ጸበል አድርገህ ስታርሰው ከዛ በኋላ ይከሽፋል።